አዲስ አበባ የምትኖሩ በሙሉ ጥንቃቄ አድርጉ ተብሏል። ይህን መረጃ ለሁሉም በማድረስ ሰዎችን ከጥፋት በመታደግ ግዴታችሁን ልትወጡ ይገባል። በቦሌ ክፍለ ከተማ የተፈጸመውን ጉድ ተመልከቱ። ድርጊቱ ፖሊስን ጨምሮ ብዙዎችን ያስደነገጠና ግራ ያጋባ ሆኗል። አንደኛው ግለሰብ የገዛ አባቱን ነበር ችግር ውስጥ የከተታቸው። ይህ ከልጅ የማይጠበቅ በጣም አሳፋሪ ተግባር ነው። ጉርድ ሾላ አካባቢ በሚገኘው ኤችጂ ጋርመንት የልብስ ስፌት ድርጅት ውስጥ ከአባቱ ጋር ተቀጥሮ ሲሰራ የነበረ አንድ የጥበቃ ሰራተኛ የድርጅቱን ባለቤቶች ጉድ አድርጓቸው መሰወሩን ፖሊስ አስታውቋል። በሌላ በኩል በዚህ ክፍለ ከተማ እግዚአብሔር አካባቢ ንብረትነቱ የኮልማን ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የሆኑ የዋጋ ግምታቸው ከ4 ሚሊዮን 800 ሺህ ብር በላይ የሚያወጡ የሴራሚክ ውጤቶች ከመጋዘን ውስጥ መጥፋታቸው ሌላኛው የሰሞኑ መነጋገሪያ ጉዳይ ነበር። ለመሆኑ በእነዚህ አካባቢዎች የተፈጠረው ነገር ምን ይሆን? ፖሊስና የድርጅቶቹ ባለቤቶች ምላሽ አላቸው። በኤችጂ ጋርመንት ውስጥ አባት ለልጁ ዋስ በመሆን በጥበቃ ሰራተኝነት ተቀጥረው እየሰሩ ባለበት ወቅት ነበር በሚያሳዝን ሁኔታ ይህ አሳፋሪ ድርጊት ሊፈጸም የቻለው። ልብስ፣ የአልባሳት፣ የአዋቂ፣ የህፃናት የተለያዩ አልባሳት ሰፍተን የተለያዩ ሰራተኞች አስማርተን እዛ ስፌት እናካሄድ ነበረ። ጥበቃዎችና አንዳንድ እኛ ጋር የሚሰሩ ሰራተኞች በመመሳጠር ለሌሊት በር በመዝረፍ ከሹፌሮች ጋር ከተለያዩ ሰዎች ጋር በመተባበር እቃውን ጭነው በተለያዩ ቦታዎች ሽጠው ይገኛሉ። ግለሰቦቹ ድርጅቱ በገጠመው የቴክኒክ ችግር ለ3 ወራት ያህል ስራ ማቆሙን እንደ መልካም አጋጣሚ በመጠቀም በተለያየ ጊዜ ድርጊቱን ሲፈጽሙ እንደነበረ የገለጸው ፖሊስ ከግል ተበዳይ የደረሰውን መረጃ መሰረት በማድረግ ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ማዋሉንም ተናግሯል። ለስፌት የተዘጋጁ ጨርቆችና ተሰፍተው የተዘጋጁ አልባሳት፣ የልብስ መስፊያ ማሽኖች፣ ዝንጀሮች ማለት ነው። ከተሰረቁ 5 ማሽኖች ውስጥ 4ቱን አስመልሰናል። ለስፌት የተዘጋጁ ያልተቆረጡ ልብሶችን የተለያዩ ከልብስ መስፊያ ጋር ተያያዥነት ያላቸው በርካታ ንብረቶች ተመልሰዋል። በአጠቃላይ ከዚህ ከጉዳዩ ጋር በተያያዘ 9 ተጠርጣሪዎችን ይዘን ምርመራ ላይ ነን ያለነው ማለት ነው። በተመሳሳይ በቦሌ ክፍለ ከተማ ወረዳ 6 እግዚአብሔር አካባቢ ንብረትነቱ የኮልማን ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የሆኑ የዋጋ ግምታቸው ከ4 ሚሊዮን 800 ሺህ ብር በላይ የሚያወጡ የሴራሚክ ውጤቶች ከተቀመጡበት ቦታ መሰወራቸውን የድርጅቱ ባለቤት የሆኑት አቶ ፈጠነ ነጋ ተናግረዋል። ወደ ስቶር መጣው። የአካባቢው ሰዎችም የሆኑ ልጆች ነው አይሱዞች ይዘው መጥተው ጭነው ሄደዋል የሚል ነገር አሉን። ወዲያውኑ መጣውና ለወረዳ 6 ጨፌ ሜዳ ያለ ፖሊስ ጣቢያ አመለከትኩኝ። ከዛም ቃል ሰጠው። የግል ተበዳይ ባቀረቡት አቤቱታ ፖሊስ ከሌሎች የጸጥታ አካላት ጋር በመሆን ባደረገው ጠንካራ ክትትል ተጠርጣሪዎቹን በማፈላለግ በቁጥጥር ስር እንደዋላቸው አስታውቋል። ጥበቃው ነበረ። ጥበቃውን ያዝነው የስራ ኃላፊነት ስላለበት አብሮን ተባባሪ ነው በሚል ያዝነው። አንድ የኔ ጓደኛ ከኔ ጋር የሚያድር አለ። ሻወር በመወስድበት ወቅት ቁልፍ ሰርቆ ከኪሴ እሱ ነው ቁልፉን ከፍቶ ማጋዘኑን ከፍቶ ሊያስጭንብኝ ይችላል። ልጁ ወደ ወንጀሉን ከፈጸመ በኋላ ወደ አማራ ክልል ሀገሩ ሊሰወር ባህር ዳር ከተማ ደርሷል። እዛ ከደረሰ በኋላ በፌዴራል ኢንተለጀንስ ተያዘ። እኔም ሄጃለሁ ወደ ቦታው ሄድ ያን ልጅ አመጣ ነው። እዛ አዲስ አበባ ከመጣን በኋላ ምርመራ ስናሰፋ ሌሎች 3ኛ ተጠርጣሪ እሱ መጥቶ ጫኒ አናውራጅ አምጥቶ እዚህ መኪና አምጥቶ ንብረቱን ጭነን ከወሰድን በኋላ ለኛ 200 ሺህ ብር ተቀብየዋለሁ። ለአልተያዙ ጓደኞችም 65 ሺህ ብር ሰጥቼ እነሱ አምጥተዋል አለ። ክትትል አባሎች ይገኛል በተባለበት ቦታ ሲሄዱ ለ3 ቀን ያህል ሲያፈላልጉ በመንገድ ላይ እየሄደ በፎቶ ምክንያት ያዙት። በኋላ አብሮ ያለው 4ኛ ተጠርጣሪ ነበር። እንዳጋጣሚ ተያዘ። ንብረቱን አውጥተው ገዢ 4ኛ ተጠርጣሪ ሊያመቻች እነሱ አውጥተው ንብረቱን በ200 ሺህ ብር ከነሱ እንደገዙ አስመስለው አወጡት። የተሰረቀውን ንብረት ለሌላ ግለሰብ በ800 ሺህ ብር አሳልፎ እንደሸጡና ፖሊስ ሕግን በተከተለ መንገድ ከፍርድ ቤት የመበርበሪያ ፍቃድ በማውጣት የተጠርጣሪው መኖሪያ ቤት ላይ ባደረገው ብርበራ 557 የሴራሚክ ካርቶን በመገኘቱ በተጠርጣሪዎቹ ላይ ተጨማሪ ምርመራ መቀጠሉንም ፖሊስ ገልጿል። ጥቆማ ሰጡን። በዛ መሰረት ምርት ሄድን። የፍርድ ቤት መበርበሪያ ትዕዛዝ ወጣ። በዛ መሰረት የክትትል አባል ሌሎችም አባሎች ተቀናይተን ሄድን። በቦታው ስንሄድ ከ700 ካርቶን 557 ሴራሚክ ካርቶን አግኝተን በ5ኛ ተጠርጣሪ ስቶር ውስጥ ንብረቱን ይዘን ወደ ፖሊስ ጣቢያ አምጥተናል ማለት ነው። ለጥበቃ ሰራተኝነት የተቀጠረው ልጅ አባቱ ዋስ ሆኖለት አብረው ሲሰሩ ቢቆዩም በወቅቱ የወንጀል ድርጊቱን ሲፈጽም አባት የልጃቸውን እንቅስቃሴ በመከታተል በኩል ክፍተት እንደነበረባቸው የድርጅቱ ባለቤት ይገልጻሉ። የኛ ችግር የነበረው በሰዓቱ ሰራተኞቹን በማመን ጥበቃዎቹን በማመን ለ20 ምናምን ቀን ለወር
ያን ድርጅት ዘግተን ከፊት ለፊት ያለውን በር ብቻ በመከታተል የኋላ ያለውን በር ባለመከታተል ያችን ክፍተት በመጠቀም ነው እንግዲህ ለመሰረቅ የበቃው። ካሜራውን ኦሬዲ 2 ወር አካባቢ ሆኗል ካሜራው ከተበላሸ ውሃ ገብቶበት ያን ነገር የማስተካከል ነገ ዛሬ በማለት ምክንያት ነው ይሄ ነገር የተፈጠረው። ምንም ነገር ችግሮች ሲያጋጥሙ ቶሎ መፍትሄ አድርጎ ቤቱን ለጥበቃ ዝግጁ ማድረግ ነው። በተጨማሪ ደግሞ ቤታቸውን ቶሎ ክትትል ማድረግ ብዬ ነው ማስበው። ወንጀል መፈጸሙን እንኳን ግለሰቦቹ ሳያውቁ 4 ወር በላይ ቆይቷል። አባትና ልጅ ሆኖም ጭምር ነው። አባት ለልጅ ተያዥ ሆኖ አባትም ጭምር ነው እዛ ውስጥ የነበረው። በእርግጥ አባት በወንጀል ላይ ቀጥታ ተሳትፎ ባይኖረውም ልጅ በወንጀሉ ላይ በቀጥታ ነው የተሳተፈው። እሱ ብቻ ሳይሆን ከዚህ በፊት እዛ ድርጅት ውስጥ ሰራተኛ የነበሩ በተለያየ አይነት ምክንያት የተባረሩ ሰዎች እጃቸውን አስገብተው፣ ሌላኛው ደግሞ የድርጅቱ እነዚህ ተረፈ ምርቶችን ይሸጣል። እነሱን መጥተው እየተመላለሱ ከድርጅቱ የሚገዙ ሰዎች የውስጥ የድርጅቱን ንብረቶች ያሏቸውን ነገሮች ካወቁ በኋላ ውስጥ ያሉ ጥበቃዎችን ለዚህ ወንጀል ለመፈጸም ምክንያት እንዲሆን በማነሳሳት በመገፋፋት ወደዚህ ወንጀል ውስጥ እንዲገቡ በማድረግ በውስጥ በውጭ ያው በቅንጅታዊ በሆነ መልኩ የተፈጸመ ወንጀል ነው። ፖሊስ ለጉዳዩ ትኩረት በመስጠት ተጠርጣሪዎችን በአፋጣኝ በቁጥጥር ስር በመዋል የጠፋ ንብረታቸው እንዲመለስ በማድረጉ ትልቅ ደስታ እንደተሰማቸው የግል ተበዳዮች ተናግረዋል። ከባህር ዳርም ተይዞ ለመጣው በክልሉ ያሉ የተለያዩ ከዚህ ጋር ከወንጀል መከላከል ጋር ያሉ አካላት ያደረጉት ጥረት ላቅ ያለ ነው። እናመሰግናለን እነሱም። እዚሁም ደግሞ አዲስ አበባ ፖሊስ ይሄን ክትትል አድርገው መያዛቸው ራሱ አንድ ትልቅ ነገር ነው። ለዚህም ከፍ ያለ ምስጋና አለን። በጣም እናመሰግናለን። ትልቅ ጥረት ነው። 1 ሳምንት አካባቢ ነው የፈጀብን። እኔም እንግዲህ ከነሱ ጋር እዚህ ነው የነበርኩት። ጠዋት ቀን ማታ ሳንል የትኛውን ቦታ በመሄድ ኮልፌ ድረስ ሰላሌም ድረስ ክትትሎቹ ከኔ ጋር ቢሆን ሰላሌ ድረስ ሄደን እስረኞችን እስከ መከታተል ድረስ አድርሰዋል። የረር ፖሊስ ጣቢያ አመሰግናለሁ። ኮልማን ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የጥበቃ ሰራተኛውን ሲቀጥር በዘመድ አዝማድ እንደነበረ ተገልጿል። በዚህም ሁሉም ድርጅቶች በቂ ዋስትና መኖሩን በማረጋገጥ በኩል አስፈላጊውን ጥንቃቄ በማድረግ ቅጥር ሊፈጽሙ ይገባቸዋል ተብሏል። ተመልካቾቻችን ለዛሬ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም እንግዲህ በርካታ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ይህ ዴይ ቱ ዴይ ኢትዮጵያ ነው።